መልካም እንዲህ አይነት ጥያቄዎች ሲነሱ የግልን ሐሳብ መናገር ተገቢ ነው የሚል እምነት የለኝም። ቤተክርስቲያኗ ጥንት ነቢያት አሉ፣ በኋላም ሐዋርያት አስተማሩ፣ ሊቃውንት አመሰጠሩ፣ ብዙ መጻሕፍት አሉ ጥበብ ሥጋዊ ጥበብ መንፈሳዊ የሚናገሩ። ከነዛ ምድብ ውስጥ አንዱ የራእይ መጻሕፍት ናቸው። ራእይ ማለት ጊዜው ሲደርስ ምናየው ነገር ነው። ለምሳሌ ትንቢት ሊነገር ይችላል። ለምሳሌ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ማን ትለዋለች? አማኑኤል። ሲፈጸም አየነው። ቀድሞ የሚነገሩ ንግርቶች ናቸው፣ ትንቢቶች ናቸው። ሀብተ ትንቢት ደግሞ አለ። በዚህ ዙሪያ የኔን ሀሳብ መናገር አልፈልግምና 8 መጻሕፍት ተጽፈዋል። እንግዲህ ወደ ጥንታውያቱ መጻሕፍት መግባት ያስፈልጋል የሚል እምነት አለኝ። አሁን የሚነገር ሳይሆን 8 መጻሕፍት ተጽፈዋል። አንዱ ስለ ዕለተ ምጽአት የሚናገረው መጽሐፈ ኪዳን ነው። መጽሐፈ ኪዳን እንግዲህ ከ35ቱ ሐዲሳት ውስጥ ነው ምድቡ። በተለይ ስለ ሐሳዊ መሲህ የሚናገርበት አለ። ከነገደ ዳን ስለመወለዱ፣ የፊቱ ገጽታ ምን እንደሚመስል፣ ይሄ ራሱን የቻለ አንድ መጽሐፍ ነው። መጽሐፈ ኪዳን ይባላል። ሁለተኛው ስለዚህ ነገር የሚናገረው ፍካሬ ኢየሱስ ነው። ፍካሬ ኢየሱስ እንግዲህ ቤተክርስቲያኗ እነዚህ መጻሕፍቶች የኔ ናቸው አይደሉም የሚል ነገር የላትም። እስካሁን በጉባኤ የተወሰነ የለም፣ ግን ያሉትን ማቅረብ ይገባል። ፍካሬ ኢየሱስ ነው። ስለዚህ ነገር ጽፏል። አሁን የተጻፈ የተደረሰ አይደለም፣ ጥንት አባቶቻችን የጻፉት ነው። ሰፊ ዝርዝር አለው። ሶስተኛው ራእየ ሲኖዳ ነው። ራእዩ ለአቡነ ሲኖዳ የሚል መጽሐፍ አለ። እሱም ይሁን ታሪክ ይጠቅሳል። ተመሳሳይ ነው። ትንሽ የሚለየው ፍካሬ ኢየሱስ ከመከራ በኋላ የሚመጣ አይነት አድርጎ ይጠቅሰዋል። በተለይ ከመከራ የተረፉትን ሰዎች የሚሰበስብ ይላል። እንዲህ ማለት በዮሐንስ ራእይ ወይም በቀለምሲስ ላይ የተጻፈውን ሲሶ የምድርን ለምሳሌ ሲሶ ሰው ያነሳል ከተባለ መከራ 7 ቢሊዮን ቢመላ ወደ 2.5 ቢሊዮን ሰው ይሞታል እንደማለት ነው። እና ከመከራ የተረፉትን የሚሰበስብ ብሎ ይጽፋል። ይህ እንግዲህ መቅድሙ ላይ የምናየው ጌታ በደብረ ዘይት ለሐዋርያት አስተማራቸው ብሎ ነው የሚጀምረው። ያ እንዴት ይገለጻል? ሌላ ጉዳይ ነው። ሌላው ራእየ ሲኖዳ ነው። ራእየ ሲኖዳ በመጨረሻው ዘመን ስለሚሆን የሃይማኖት ክርክር ነው የሚጽፈው። በተለይ ሮሜ 9:27 እና ሮሜ 11:26 ላይ እስራኤል ሁሉ ያምናል የሚል ትንቢት ጳውሎስ ተናግሯል። እስራኤል ሁሉ ያምናል ይላል። አሁን ያሉት እስራኤላውያን አላመኑ፣ መሲሁን አላመኑ። ግን በአሕዛብ ሁሉ ዘንድ የተቀደስኩ እሆናለሁ ተብሎ በሕዝቅኤል ተነግሯል። ስለዚህ ሁሉም ክርስቶስን የሚያምኑበት ጊዜ አለ፣ እስራኤሎችም በመሲሁ በክርስቶስ የሚያምኑበት ጊዜ አለ ብለው፣ ያም ደግሞ የሚሆነው የእስክንድሪያው ሊቀ ጳጳስ እና የሮሜው ጳጳስ መስዋዕት ሰውተው ሁሉም የዓለም ሕዝብ እየተመለከተ የእስክንድሪያው ጳጳስ በሰዋው መስዋዕት ላይ እግዚአብሔር መንፈስ ቅዱስ ወርዶ መስዋዕቱ አነ ውእቱ ኢየሱስ ናዝራዊ እያለ ይመሰክራል። ያን ጊዜ በያዕቆባውያን ማለት አሁን ባለ ነው ዓለም ሁሉ ይድናል የሚል ጽሑፍ አለ። ከሱ በኋላ ወምድሬው ይነግሱ 7 ነገስታት 7 ነገስታት ይነግሳሉ ብሎ 7ተኛውን ሐሳዊ መሲህ ነው ብሎ ከነስም ዝርዝራቸው ይጽፋል። ይሄ በጣም ሰፊና ረቂቅ ነገር ነው። ይሄ እንግዲህ 3ተኛው ነው። 4ተኛው ገድለ ፊቅጦር የተባለ መጽሐፍ ነው። ይህም ቤተክርስቲያን የምትገለገልበት ነው። ገድለ ፊቅጦር ላይ በመጨረሻው ዘመን ስለሚሆነው ነገር ተገልጦለት፣ ፊቅጦር አቦሊ የምናከብራቸው ሰማዕታት ናቸው። ስለዚህ ነገር ለእናቱ ያስረዳታል። በተለይ ስለ ኢትዮጵያ ጋር ተያይዞ ስለሚመጣው ነገር። ይሄ እንግዲህ 4ተኛው መጽሐፍ ነው። 5ተኛው መጽሐፍ ድርሳነ ዑራኤል ነው። የጥቅምት ድርሳነ ዑራኤል ሰፋ አድርጎ ስለዚህ ነገር ይጽፋል፣ ይዘረዝራል። እንደውም ሲዘረዝር አመጣጡን ከስነ ፈለክ ጋር የማያያዝ ነገር አለው። ለምሳሌ እንደ ያለ ጅራታማ ኮከብ ኮሜቶች የተለያየ ጊዜ ይወጣሉ። ሃሌ ኮሜት በ75 ዓመቷ ትመላለሳለች እና በተለይ እንደ ምልክት አድርጎ የሚጽፋቸው ነገሮች አሉ። አሁን እንግዲህ የሮዳስ ሐሳብ መሆን የለበትም፣ የመጻሕፍቱ ሐሳብ ቢሆን ጥሩ ነው። ቀጥሎ ያለው 6ኛው መጽሐፍ ራእየ ሳቤላ ነው። ራእየ ሳቤላ በሌላውም ዓለም አለ። ሲቪል ይሏታል፣ ሚስትሪ ኦፍ ሲቪል ይሏታል።
እሷን ደግሞ አባ ጊዮርጊስ አመስግኗታል። ተአምሆ ቅዱሳን መጽሐፉ ላይ ሰላም ለሳቤላ ዘሬ የተሳቱ ፀሐይ እያለ 9 ፀሐዮችን የተመለከተች ለፍጻሜ ዘመን የሚሆኑ ምልክቶችን ለተናገረች ለሳቤላ ሰላምታ ይገባል ይላል። አባ ጊዮርጊስ ቤተክርስቲያን የምታከብረው ሊቅ ነው። እቺ ሳቤላ 9 የተለያዩ ፀሐዮችን ተመለከተች። አንዱ ፀሐይ በደም የተዥጎረጎረ፣ አንዱ ጊንጥ ያለበት፣ አንዱ ጦር ያለበት የተለያዩ ፀሐዮች ናቸው። የመጨረሻው ፀሐይ አካባቢ ስትደርስ ግን ስለ ደገኛ ሰው ትናገራለች። ሃይማኖቱ ስለቀና፣ ሃይማኖትንም ስለሚያቀና በጎ ሰው በቅድስት ሀገር ላይ ይኖራል ብላ ተናግራ ትደመድማለች። 100 ጠበብት ያዩትን ራእይ ነው የምተረጎመው እና የሳቤላ ራእይ ኢትዮጵያዊ ብቻ ሳይሆን በመላው ዓለም የሚታወቅ ነው። ሪቨሌሽን ኦፍ ሳቤላ ይባላል። ሌላው ትርጓሜ ወንጌል ነው። ትርጓሜ ወንጌል አባቶቻችን ትርጓሜን ሲሰሩ ብዙ መጻሕፍት እንደ ንብ የቀሰሙ ናቸው። ስለዚህ ወይሰበክ ዘወንጌለ መንግስት፣ ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል የሚለውን ሲናቁ እንዴት ነው በዓለም ሁሉ የሚሰበከው? ዓለም ሁሉ እንዴት ሊያምን ይችላል የሚለውን ሲጠቅሱ በሀገራቸው ዮሐንስ በሀገራችን ቴዎድሮስ የሚባል ይነግሳል ካሉ በኋላ 3 ቀን ጦርነት ይሆናል፣ መጨረሻ መስዋዕት ይሰዋሉ። ይህስ ከምን ይገኛል ቢሉ አሁን የጠቀስኳቸውን መጻሕፍት ዋቢ አድርገው ጽፈዋል። ሌላው ትልቁ ነገር መጽሐፈ ምስጢር ነው። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ እንግዲህ በርካታ መጻሕፍትን የጻፈ ሊቅ ነው። ከቅዱስ ያሬድ በመቀጠል ቤተክርስቲያን በሊቅነት ደረጃ የምታየው ሰዓታቱን ስንት ዘርዝረን ማንጨርሻቸውን ዚራ ስብሐቱን፣ አርጋኖኑን፣ ሆተ ብርሃኑን የጻፈ ነው እና እሱ ራሱ በአንድ ምልባቡ ላይ በስፋት ጠቅሷል እና በተለይ ይገኝው ቅድሜው ኢትዮጵያ የሚለው ላይ ኢትዮጵያ በፊቱ ይሰግዱ ብሎ እና ጠላቶቹም አመድን ይልሳሉ የሚለው ላይ ሲተረጉ ሃይማኖታቸው እኮ ትገለጣለች በመላ ዓለም ብሎ አባ ጊዮርጊስ ዘጋስጫ ይጽፋል። ስለዚህ እኔ መጽሐፈ ኪዳን፣ ፍካሬ ኢየሱስ፣ ራእየ ሲኖዳ፣ ፊቅጦር፣ ድርሳነ ዑራኤል፣ ራእየ ሳቤላ፣ ትርጓሜ ወንጌል፣ መጽሐፈ ምስጢር የተለያየ ጊዜ የተለያየ ቦታ የነበሩ ናቸውና ይሄን ሁሉ እንዴት ተናገሩ ሲባል ያስገርማል። ግን እንደኔ ምልከታ ቢባል እንደ ገማልያል እመርጣለሁ። ጊዜውን ግለጸው አይደል እንዴ? አንድን ነገር በጭፍን የለም ማለት አልፈልግም። ምክንያቱም ከ9 በላይ ጥንታዊያት መጻሕፍቶች ጽፈዋል። መቼ ይሆናል ላናውቅ እንችላለን። እኛ ዘመን ይሁን በሚቀጥለው ዘመን አይመለከተንም። ግን እነዚህ አባቶች ጽፈው አስቀምጠዋል። እንግዲህ ምናልባት ቅድም ታላቁ መምህራችን መምህር ብርሃኑ እንዳሉት ዘደረሰላቲ በመንፈስ ቅዱስ ነው የሚባለው። መንፈስ ቅዱስ ከሆነ ለምሳሌ ሀብተ ትንቢት እኔ ላይኖረኝ ይችላል። ሌላው ደግሞ የራቀውን ልክ እንደ ቀለምሲስ እንደ አቡ ቀለምሲስ እንደ ዮሐንስ ሊያይ ይችላል። ያ አይቶን ያላየውን ማለት ያ ነገር የለም ማለት ግን እንዳልሆነ ሊታወቅ ይገባል። ሰው ለምሳሌ ጋላክሲ የለም ሊል ይችላል ነው የደሞ ሰው አለ ወደ ላይ የሚያያለና የተለያየ ነገር ስላለ በኔ ምናልባት መመራክምበት ይችላሉ። ከ9 በላይ መጻሕፍት ቤተክርስቲያን ጽፋ አስቀምጣለች። ያ ተመርምሯል አልተመረመረም፣ ሂሳቡ ቀመሩ ተቀምሯል አልተቀመረም ሌላ ጉዳይ ነው። ግን በኔ በኩል ያለው ምልከታ እነዚህ ሁሉ መጻሕፍት ይህንን ነገር ያሳያሉ ወደሚለው የግል ድምዳሜ ሄጃለሁ። ይሄ ግል ሐሳብ ነው። ግን መጻሕፍቱ ግን የቤተክርስቲያን ናቸው። ይህን ለማለት ፈልጋለሁ።